5 ቀን ቁጭ ብዬ 55,000 ድርሃም ከህዝቡ ለቅሜ ሌባ የዘረፋትን ስተካላት ለቅሜ 5 ቀን ለማንም እርዳታ ከአንድ ቀን በላይ ማ እንዳለው ማ በል እንዳለው ይናገር እኮ ማ በል እንዳለው ደረሰኝ ይቅርታ ላደርግልህ ይችላል። ደረሰኝ ካመጣልኝ እኔ አንቺ እርዳታ ስሰበስብልሽ የከፈልሽኝ ደረሰኝ ካመጣ በተረፈ አበባን ጨርስ እዚህ ቤት ደረሰኝ አምጣ። አንቺ ለኔ የከፈልሽው እኔ እርዳታ ስሰበስብልሽ ሀቢባን ማን አባቷ ያውቃት ነበር አለ የአባቴን እበት ይጋጥና ሀቢባን ማን ያውቃታል? በረዋን እኔ ነኝ በአንቺ የታወቅኩት ረዋን ኖ ማንም ዓለም ያውቅ የለ እንዴ? ሁሉም ያውቅ የለ እንዴ? ፀሐይ የሞቀው ሀገር ያወቀው ጉዳይ ነው። ምን እኔ በረዋን የታወቀችው እኮ ለምን እንደዛለ ማስረጃ ምናምን ነው ፎሎ የነበራት እኔ ነኝ ፎሎ እንኳን እኮ ያስደረኳት ማስረጃ እድሜ ልኬን እኮ የእሷን ሺቲ ነው ማስተዋውቀው እኮ ሰፖርት ባረኳት ባገዝኳት በረዳኋት በወደድኳት እንደ እህቴ እንደ ልጄ ባየኋትኝ ማንም ባለጌ ረዋን አንቺን አልተቀየምኩሽም። እሱ ብልግናውን ያሳየው የሚወድሽ ቢሆን ኖሮ አንቺን በትክክል እንደ ሚስት የሚወድሽ ቢሆን ኖሮ ፕሮቴክት ያደርግሻል፣ የምትፈልጊውን ያሟላልሻል እንጂ እየሰከረ እየገባፉን አይከፍትም። አንቺ እርጉዝ ሆነሽ እጄን ልቆርጥ ነው እያልሽው ራሴ ላጠፋ ነው እያልሽው እሱ ሰክሮ ላይቭ ላይ ቁጭ ብሎ በስልክ አያወራሽም ነበር። ይሄን ደግሞ አያገባኝም። አምነሽበት የገባሽበት ላይፍ ነው። እኔ አላጣበስኩሽ። ምን አገባኝ? አንድ ሰካራም ስራ የሌለው ኢቃማ መኖሪያ ፍቃድ በእርዳታ ብር የተሰበሰበለት ማይረባ ሰካራም ጋር ሄደሽ የተለጠፍሽው አንቺ እንጂ እኔ አላጣበስኩሽም። ስለዚህ አይመለከተኝም። እኔ ባጣብስሽ ኃላፊነቱን ወስድ ነበር። ተጣብሰሽ አብረሽ በኋላ ነው የሰማሁት እኔ። ስለዚህ ሀሳብሽን አከበርኩና ኦኬ ብዬ ተቀበልኩ። ምን አገባኝ እንጂ እድሜ ልኬን እህቶቼን ስመክር የምኖረው እንደዚህ አይነት ስራ የሌለው ራሱን ማስተዳደር የማይችል ለሴት ልጅ መከታ መሆን የማይችል ይኸው ህዝቡ ሽማግሌ ሆኖ ይጠይቅልሻል። ሙኒትና ትላንትና አብረን ነበርን። ብዙ ነገር ነው የመከረችው፣ ብዙ ነገር ነው ያለችው። እስከ ስንት ሰዓት እነሱ ባለጌ ላይ ሰካራም ላይ ጊዜያቸው የሚያባክኑት ቢመክሩ ቢዘክሩ ይሄ ሰውዬ አይለወጥም መቼም። ነገር ከነውዳም የዛሬውንም እየሰከረ እየመጣ ያቀረሻል ላይቭ ላይ ሌሊት ላይ ቮይስ አድርጌልሻለሁ። አሁን ገና እየገባሁ ነው ብዬሻለሁ አይደል? በዛ ሰዓት ነው የተለያየ ነው። ሙኒት 9 ሰዓት ይወጣ ነው ናብረን እኮ ነው የወጣ ነው። ፈጅር ሊደርስ 9 ሰዓት ነው የወጣ ነው። እስከዛ ሰዓት ድረስ አምሽተን ማለት ነው። ለምንድን ነው የሚያበው? ጊዜ ጉልበት ማባከን እንጂ። ቆይ የሰው ልጅ አስረግዞ ካልተለወጠ መቼ ነው የሚለወጠው? እቺ እርጉዝ ሴት ጥሎ ሄዶ ሌላ ቦታ የሚጠጣ ሰው እንዴት ነው የሚለወጠው? አስረግዞ ኃላፊነት ካልተሰማው መቼ ኃላፊነት ይሰማው ነው? እርጉዝ ሴት ቤት ውስጥ ብቻዋን ጥሎ ሄዶ የሚጠጣው ከጓደኞቹ ጋር የመጠጥ ግዴታ ከሆነ ቤቱ ገዝቶ አይጠጣም ሚስቱ አጠገብ? እርጉዝ ሴት ጥሎ ወጥቶ ለእርጉዝ ሴት ኃላፊነት ያልተሰማው ወንድ ለኔ ኔቨር ወንድ ሊሆን አይችልም። እርጉዝ ሴት ብቻዋን ተጥላ ከቤት አይወጣም። እርጉዝ ናት። ኤኒታይም ምጧ ሊመጣ ይችላል። ደሟ ከፍ ሊል ይችላል። ባለጌ አበባህን ትጨርሳታለህ እንጂ እዚህ ቤት አትገባም። ቤትህን ከፍተህ የፈለግከውን አፍህን ክፈት። እዛው ይሄ ቤት ግን ይከብድሃል፣ አይመጥንህም። ባለጌ አያስገባም ቤቱ። ሰላም ሀቡ፣ እንዴት ዋልሽ? ከእሷ ጋር ተገናኝተናል። ሙባረክ እንዴት ነህ? ሁኔትዬ እንደት ነሽ? አለን አልሐምዱሊላህ። ለዚች ቀን እኔ አልሐምዱሊላህ ነው የምለው፣ ሌላ ምንም የምለው ነገር የለም። ግን አንድ ተለምዶ የተደረገ ነገር ቲክቶክ ላይ ምን አለ መሰለሽ ሀቡ፣ ሰውን ብሌም አድርጎ እንዲታዘንለት ወይም እንዲረዳ መፈለግ እኔ ሁሌም እቃወመዋለሁ። ሁሌም በዚህ ነገር በጣም አዝናለሁ። ችግሬን አስረድቼ መረዳት እየቻልኩኝ የግድ እከሌንና እከሌን ብሌም አድርጌ መረዳት የለብኝም። እኔ ረዋን ያለችበትን ሲቹዌሽን አውቃለሁ። ትላንት በአካል አግኝቻታለሁ። ከዛ በፊት በስልክ አውርተናል ብዙ ጊዜ። እጄን በዚህ ጉዳይ ላስገባ የማልፈልገው ዳግመኛ ላጣቸው የማልፈልጋቸውን ሰዎች ማጣት አልፈልግም። አንቺንም ጨምሮ ሌሎችንም በዚህ ጉዳይ ሀቡ ሳሪ አስወርዷታል። ምናልባት አታቂው ከሆነ የሰማሹ ይመስለኛል።
እኔና አንቺ የነበረንን ግንኙነት ታውቂያለሽ። ሳራል ሀበሻ ጋር የተፈጠረውን ነገር ታውቂያለሽ። አንቺ ሙሉ በሙሉ ረዋንን ከበር አድርገሽ እኛን እንኳን ገፍተሽን ነበር። ራስሽን ሙሉ በሙሉ ሰጥተሻት ነበር። ግን ዱንያ ይችናት የትም ድረስ ብትሄጂ እኛም እየቀመስ ነው ያለነው። አንቺም የምትመክሪን ነገር ነው። ቢሆንም ለሁሉም ነገር ሐምድላ። ግን አንድ ነገር እዚህ ጋር መናገር የምፈልገው ለረዋን፣ ሁል ጊዜ ሰው የሰውን ችግር ሊፈታ አይችልም። አላህ ብቻውን ሊፈታው የሚፈልገው ነገር ይኖራል። ሁል ጊዜ ከሰው መጠበቅ አይቻልም። ጥግ ድረስ ጠበቃም ማቁመሽ ከሰውም ተባልተሽ ምን ብለሽ ወስደሻታል። እሷም አትክደውም። እኛም ሸሽተናል። በቃ ከደረሰብን ነገር አንጻር ሁላችንም ሸሽተናል። ሄድሽ እስከ መጨረሻው ድረስ አደለ ሀቡ። የሆነ ቦታ ላይ የሚያቆምሽ ነገር አለ። ህግን መቀየር አትችይም። ዋናው ቦታ ላይ እስከ መድረስ ትረጃለሽ። ጠበቃ ቆምሽ፣ ከገንዘብ ተባለ ከምንም ሳታጎይ እስከ መጨረሻው ይሄድሻል። ግን ህግ የሚባለው ነገር ደግሞ ሲያስቆም እሷ እራሷን ሀቋን እውነቷን የደረሰባትን ነገር አይተሻል። እንደ አንቺ ያን ያህል አምነሽ ስትሄጂ አይተሻል ሀቡ። ያየሽው ነገር የለም። ነገር ግን በነገረችሽ እና በመረጃሽ መሄድ እስኪ የሚገባሽ ደርስ ሄደሻል። አሁን ያ መልስ አልሆን ሲል እሷ ለአላህ ሰጥታ የራሷን ህይወት መኖር የለባትም። ይሄንን መክሬ ግን ምን ብያታለሁ? ትላንትና እሱም አፈነዳዋለሁ ሲል የነበረው ነገር ማለት ነው። ሀቢባን አናግሪያት። እኔ ከዛ በፊት እጄን አስገብቼ እሷን የሰራሽውን ነገር አበላሸች መባል አልፈልግም። ያ ስህተት አለኝ። እንደገና ሌላ ነገር መፈጠር አለበት የለበትም። ይሄንን ነው ያልኳት። እሱ ትላንት ያፈነዳዋለሁ ሲል ነበረ። ሙኒት እጅሽን የሚያወጣሽበትን መንገድ ይሄንን ነው ያልኩት። ይሄንን ማለት ምንድን ነው ማለት ያልኩት? አሁን ያለው የመጨረሻው መፍትሄ ሽምግልና ነው። እኔ ከኔ አንጻር ማለት ነው። ምንድን ነው እሷ ኬዙን አንሽላቸው፣ እነሱ ኬዝሽን ያንሱልሽ፣ ፋይላችሁን ዝጉ። ሀቅሽን ግን ላላ ፍረድ ብለሽ ስጪ። ሀቋ ገንዘቧ እኮ ህዝብ ከፈለ። ከዛም ውጭ እኮ መንግስት በየወሩ እንዲከፈልላት ፈርዶላታል። ያልተፈረደው ሌላኛው ኬዝ ነው አይደለ? የተዘጋባት ያንን ደግሞ ምን አልኩሽ? እኔ አንዴ ነው 10 ስንት ጊዜ አልኩሽ? ማስረጃው በቂ ስላልሆነ እኮ ነው የተዘጋው እኮ ሀቡ። ልንገርሽ መረጃው ግን ያንን ያቀረበችውን ማስረጃ አጥፎ ደርቦ አብሯት የደረሰባትን የሚያውቃላ የለም እንዴ? አለ አምላክ የለም እንዴ? ፍረድ ለሱ ብላ ትሰጥም እንዴ? ስንቱ ነው እጁን አንስቶ እንባውን ጠባ አድርጎ ለአላህ ትቶ ፍርዱን ያየ ሰው። ገንዘቡ የተበላው ገንዘብ ከተመለሰለት እንደገና እነሱም ደግሞ በየወሩ ደግሞ ሲመልሱ ደግሞ እጥፍ ይሆናል። ለዛኛው ለራቁት ቪዲዮ ደግሞ ማስረጃ የለም ከተባለ ቪዲዮ ካልተገኘ ማስረጃ ካልተገኘ ካላስ ለአላህ ሰጥቶ መንገድን መቀጠል ነው። ብሩንም ጉልበቱንም ሁሉን ነገር የሚከስር ሰው አለ አይደል እንዴ? በህይወታችን አንድን ነገር ይዘን እኝኝኝኝ የምንል ከሆነ እኮ ወደፊት መራመድ የሚባል ነገር የለም። ቢሆንም ግን የለፋበትን ሰው ረግጠሽ አይደለም ይሄን የምታደርጊው። ማንም ተከባብሮ እንደሚሰራው አሳውቂያት፣ ንገሪያት ሀቢባን። ሁሉም ይስማማበት። ከዛ በኋላ ይደረጋል ተባለ። ጸጥ ሲባል ደግሞ እጃችንን አሁንም እናነሳለን። ምክንያቱም ከሆነው ነገር አንጻር አሁን መጥቶ እዚህ ጋር እርዱኝ፣ እሷ ጠዋት እርዱኝ ትላለች፣ ከሰዓት እሱ ደግሞ እኛን ይሰድባል። አንቺን ብቻ አይደለም ሁሉንም ነው። ይኸውልሽ አሁን እሱ ሰድቡኛ ስድብ ፈርተን ምናምን ነገር ተረባርበን ምናምን የሆነ ነገር ብናረግ እኔ እንደውም ይብስብኛል። ትላንትና ይኸውልሽ ወደ ራሱ ተመልሶ እኮ መጥቶ ይቅርታ ጠየቀ። እዛው እናንተ ይቅርታ መቀበል እንደዚህ አይነት ባለጌን ከለመዳችሁ እዛው ተቀበሉት። እኔ ግን ይቅርታ የሚባል ነገር ከእንደዚህ አይነት ባለጌ ጋር ነገም ተመልሶ ሲሰክር ላይቭ ላይ መጥቶ ከሚያቀረሽ ባለጌ ጋር ይቅርታ አልባባልም። ረዋን ግን የሚያስፈልጋትን እኔም አንቺም ታሜን ፈቃደኛ ከሆናችሁ ምን እናርግልሽ ነው? ሽምግልና ነው። ሰዎቹ ክሳቸው እንዲያነሱ እሷም ክሷ እንድታነሳ ነው። እንሸማገላለን፣ ይነሳላታል። እሷ ደግሞ ሸርጥ አመጣች። ሸርጥ ታውቂያለሽ አይደለ? ኦኬኛ ይቅራል ነው በምንም ይሁን ይቅራል። ሹ ሸርጥ ሄደ ሀቢባን ይቅርታ ጠይቀህ ይቅር ስትባል ነው እኔ እናንተ ጋር ሰላም የሚወርደው ብላ በሯን ዘግታ ከጧት ጀምሮ እህል ሳትበላ ሳታናግረው ምን ሳትለው ዋለች አይደለ? ልጁ ሀቅ ሊላህ ንግግር አይችልበትም። ኦኬ ዝም ብሎ ነው የሚዘባርቀው የሚቀባጠረው። አሁን እሱ አመጣጡ እኛም ጋር ሳሪ ጋር ሲመጣ ወላ አንቺም ጋር ሲመጣ ምን ለማለት ነበር? ይቅርታ ለመጠየቅ ነበር። መጥቶ ዝም ብሎ ይዘባርቃል። ካላስ ይሄንን ደግሞ እያደረግሽ ያለሽው ረዋን አንቺ ነሽ።
እኔ አላባብልሽም። ትክክለኛውን ነገር ነው። እኔ ሙኒት ልንገርሽ፣ ሙኒት ይሄ ልጅ እኔ ያቀኛል አንተዋወቅም እኮ እኔ እና እሱ እዚህ ቤት እኮ ገብቶ አያውቅም። አንተዋወቅም። ከመጣ ቲክቶክ ላይ አመቱ ነው ምናምን ነው አይደል? በአመት ውስጥ የት ያቀኛል? እኔን ሳያቀኝ ለረዋን እኔ እርዳታ በማደርግ ሰዓት ለረዋን ከጎኗ በቆምኩ ሰዓት ስንት ነገር በተጋፈጥኩ በሌቦቹ ዛቻ እየደረሰብኝ በተጋፈጥኩ ሰዓት ነበር ከጎኗ አልነበረም። ዛሬ መጥቶ ሀቢባ በረዋን ተጠቅማለች። ሀቢባን ማን ያውቃት ነበር? ሀቢባ የታወቀችው በረዋን ነው። ሀቢባ ያ ሁሉ አንበሳ የወረደላት ዩኒቨርሲቲ የወረደላት ደሙ ፈላ ምቀኛ። ሀቢባ ያ ሁሉ አንበሳና ዩኒቨርሲቲ የወረደላት በረዋን ነው። ኤክስኪውዝ ሚ እንደዚህ አንድ ሰው ለሚናገረው ነገር ኃላፊነት ሊወስድ ይገባል። ትልልቆች ነን እኛ። ከአፋችን ለሚወጣው ነገር ኃላፊነት መውሰድ አለብን። ስለዚህ ይሄንን ሲል ኬት ሰምቶ ነው ወይስ ምን ማስረጃ ይዞ ነው እኔ በረዋን የተጠቀምኩት? ምንድን ነው ረዋን እኔ ጋር ስትመጣ እኮ 60 ሺህ አይሞላም ፎሎዋ። እሺ ከኔ በላይ ታዋቂ ከነበረች እኔ ጋር 500 ምናምን ሺህ ፎሎ ነበረኝ። ያኛው ትልቁ አካውንት 1 ሚሊዮን ሊገባ ሲል የተዘጋው አካውንት ሶ እንዴት ነው 500 ምናምን ሺህ ፎሎ ያለው ሰው 60 ሺህ ፎሎ ባለው ሰው ታዋቂ የሚሆነው? ሀቢባ በረዋን ነው ታዋቂ የሆነችው። ሀቢባ በረዋን ተጠቅማለች። ለእሷ እርዳታ ሳሰባስብ የከፈለችው ገንዘብ ካለ ደረሰኝ ታቅርብልኝ እንዴ። ያለ ስሜ ስም ሲሰጠኝማ ዝም እንድል አትጠብቁ እናንተ። ዝም አልልም። ሶ አልፈልግም ከእንደዚህ አይነት ባለጌ ጋር። ረዋን ከኔ ጋር ምንም የሚያገናኘው ነገር የለም። ይቅርታ አድርጊለት እና አስገቢው ቤትሽ አንቢው ኖ ቪዲዮ ይሰራል ማለት ነፃ እንዲያወጣኝ እፈልጋለሁ። ማበል ብሎት ነው እንደዛ አይነት ቪዲዮ የሰራው ማበል ብሎት። ለምን ነው እናቴ እየተሰደበች ሪከርድ ልክልሻለሁ ማሪ። ፌክ አካውንት አላቅም ነበር ገዛ ምንድነው ከፈትኩኝ ፌክ አካውንት። እህቶቼ የምላቸው እናቴ እናቴን ሰዎች እንደዚህ አይነት ወሬ ያወራሉ ብዬ ያልጠበኳችሁ ሰዎች። ስለዚህ ስሜ እንዲጠራልኝ ይፈልጋሉ። ለምን እኔ የሚከታተሉ ልጆች ያውቃሉ። እስከዛሬ የሚከታተሉ ልጆች ለምን ስላንቺ መልካምነት፣ ስላንቺ ውለታ፣ በጣም ስላንቺ እኔ አውርቼ አልጠግብም። ያውቃሉ፣ እነሱ ያውቃሉ። ማየትሙት ረዋን ማየትሙት ሳይመን በልጄ ምላለው አውቃለሁ ከልብሽ እንደምትወጂኝ ረዋን ማየትሙት እኔም እጅግ በጣም ከልቤ ነው የምወድሽ። ስላንቺ መተው ኮመንት ላይ ረዋን ካሉ እንዴት እንደምደነግጥ ያውቃሉ። እንደ እናትሽ ስለሚያዩኝ ነው። አንቺ ስትባለቅሽ ቁጥር ላይቭ ላይ እየሮጡ መተው እኔ ጋር ረዋን እያሉ የሚጽፉት ታውቂያለሽ። እንደምትወጂኝ ያውቃሉ። ለዛ ነው እኔ አልቀየምሽም። በሱ ቀድሜ ነው የምነግርሽና ምንም ነገር አንቺ ስለኔ ምንም መጥፎ ነገር እንደማትይ ምንም ውስጥሽ ከልብሽ እንደምትወጂኝ ወላሂ ላዚም አውቃለሁ። ስለዚህ በቃ እኔ አንቺ የሚያስደስትሽ ይሄን ነው። እሱን ይቅር ብያለሁ እንድል ከሆነ አንቺን የሚያስደስትሽ አንቺን ለማስደሰት ይቅርታ ይጠይቅሽ። እኔ እና እሱ ሰላም የምንሆነው ይቅርታ ሲጠይቅሽ ብቻና ብቻ ነው። በአደባባይ ነው ስምሽን ያጠፋው። እነ ሙኒት አላህ ይስጣቸው፣ እነ ታሚ ወዲያው በቃ እሺ ነው ያሉት። እሺ ብለው ለኔ ሲሉ እሺ ብለው ይቅርታ አድርገውለታል። አንቺ ግን በአካል አናገኝሽም። እነሱን እንደዚህ ስማቸውን አላጠፋም ማሬ። ስለ ታሜም ሆነ ስለ ሙኒት እኔ እንዳንቺ ተናላላቸው ስማቸውን ጠርታለች። ክብሬን ምኔን እኔ የተናገረውን ያህል ማንንም እንደዚህ አልተናገረም። አንቺን ለማስደሰት ራሴን እንዳስቀይም ነው እያስገደድሽኛለሽ። አንቺን ለማስደሰት ሳላምንበት አንቺን ለማስደሰት ያንቺን ትዳር ለማዳን ለአንቺ ስል ይቅር ብየዋለሁ። ኖ እንደዚህ ሳይሆን ቪዲዮ ይሰራል። መጀመሪያ ቪዲዮ ይሰራል። በቤቱ ይቅርታ ይጠይቃል። አጥፍቻለሁ ብሎ ይቅርታ ይጠይቃል። ከዛ ገብቶ እንደገና ድጋሚ ሁለችን ነገሮች ያደርግ። ለምን እኔ ይሄ የኔ ስብዕና አይደለም፣ የኔ አስተዳደግ አይደለም፣ የኔ ባህሪ አይደለም፣ ያጎረሰኝን ምክድ አይደለም፣ ከሃዲ አይደለም። ለምን በጣም ጨዋ ወልዶ ጨዋ ነው ያሳደገኝ ሰው ነኝ። ባንቺ አልደራደርም። ለምን እዚህ ያደረሽኝ ማን ያቀኝ ነበረ? እዚህ ያደረሽኝ አንቺ አይደለሽ? ህዝቡን ያስተዋወቀኝ ማን ነው? አንቺ አይደለሽ? ወላሂ አውቃለሁ ረዋን። ወላሂ እኔ ምን ያህል ይችን እንድትጠቅሙ በጣም ብዙ ነገር አለ ልክልሻለሁ። በጣም ብዙ ረዋን ይኸውልሽ፣ እኔ ከአንቺ አፍ ክፉ ቃል እስካልወጣ ድረስ እሱ አለ ብዬ ሁሉም እኮ ስለ ራሱ ነው። አሁን ኦስማን ወንጀል ቢሰራ አንቺ ነሽ የምትታሰሪው አይደለሽም፣ እሱ ነው የሚታሰረው። ስለዚህ ሁላችንም ስለ የራሳችን ነው ኃላፊነት የምንወስደው። ገባሽ?
ስለዚህ እኔ አንቺን ወላሂ ለዓዚም ይኸው ወደ ውስጥ ባለውም ልጅ ደጅ ላይ ባሉትም ልጆቼ እምልልሻለሁ። ከልጆቼ በላይ ለእኔ እዚህ ምድር ላይ ምንም የለም። ወላሂ ለዓዚም ከልቤ አልተቀየምኩሽም። በልጆቼ እምላለሁ አልተቀየምኩሽም። እሱ ግን በጣም ባለጌ እንደሆነ እየነገርኩሽ አንቺን ለማስደሰት ይቅርታ አድርጌለታለሁ። አንቺን ለማስደሰት የአንቺን ትዳር ለማዳን። እሺ ምን ትፈልጊያለሽ? ሌላሽ ምን ላርግልሽ? ላስገባልሽ እዚህ ጋር እንዲልሽ እፈልጋለሁ። ሰማችሁ ነው እናንተም። ግን እሷ እያለች የነበረችው እዛ ሀቢባን ይቅርታ ቤቷ ገብቶ ጠይቆ ምናምን እያለች ስለሆነ ትወጃታለሽ አለው። ያለ ስሜ ሰው ስም ሲሰጠኝ ዩ ኖ ላይክ አንቺ ብቻ ሳትሆኚ እና እኛም አንወድም፣ ማንም አንቺ ወዳጆች አይወዱም። ግን ታሜንና ሙኒትን ግዴታችሁ ነው ሲላችሁ ነበር ትላንት። አዳምጪ ግን እንዲያደርጉ እያለ እነሱ ጭምር እንትን ሲላችሁ ነበር። ክብራቸውን ዝቅ ሲያደርግ ነበር። ረዋን አንድ ጊዜ አንድ ነገር ልንገርሽ። አሁን ራሷንም ጎድታ እሷ ይቅርታ አለችው አይደለ? ነገ ግን አንቺ እዚህ ልጅ ላይ ፕሬዠርሽን ካላቆምሽ አንድ ነገር ልንገርሽ። አንቺም ባህሪውን እያወቅሽ እሱም ያለብሽን ችግር እያወቀ አብራችሁ መኖር ጀምራችኋል። ችግራችሁን ለማሻሻል ለመፍታት ነው እንጂ መሞከር ያለብሽ ምንም ሊያደርግ የሚችለው ነገር እንደሌለ እያወቅሽ አሁኑም በትዳራችሁ መሀል ችግር የምትፈጥሪ ከሆነ ይሄ ልጅ ቤትም ሙሉ ይሆን ደጅም ሙሉ በመጣው ቁጥር ፕሬዠር የምታደርጊበት ከሆነ ነገ ፈንድቶ እንደሚወጣ ወቂ። አንቺ አትገፋፊው። እንደተባልሽው አሁን በሚገኘው መፍትሄ ነገሮችን ላላ ሰተሽ ኑሮሽን እንደ እናት እንደ ሚስት ሆነሽ ስትኖሪ ይሄ ሰውዬ አፈንግጦ እዚህ ጋር አይመጣም ወይም ደጅም አይወጣም። ብዙ ለውጦች እንደነበሩ ታውቂያለሽ አንቺ አይደለ? ከነበረበት አንቺ ምን ያህል ቀይረሽው ምን ያህል ለውጠሽው ሌላ ሰው ሆኖ አብሮሽ ሲሰራ ነበር ይሄ ልጅ አይደለ? አሁን ግን አንቺ የራስሽ ፕላን ኖሮሽ ያ ነገር ስላልተሳካ በጀመርሽው ባህሪ ያመጣው ነገር ነው። ባለጌ ሆኖ ሳለ አንድ ነገር ደግሞ ምን ወደ ብልግናው እንደመለሰው እኔ ሳልወቅስሽ አላልፍም። ገባሽ? ማንም ምንም ማድረግ አይችልም። ይሄ ልጅ ያለቀ ጉዳይ ላይ ገብቶ አዲስ ነገር ሊያመጣልሽ አይችልም። ወንድ ልጅ ደግሞ በቤቱ መበጥበጥ መረበሽ ሲመጣ ወንድነቱን በሚያውቀው በለመደው መንገድ ማሳየት ይጀምራል። ገባሽ? ይሄ ልጅ በፊት እንዲህ ነበር የሚበጠብጠው፣ አሁንም መበጥበጥ ጀመረ። ቀይረሽው አልነበረም እንዴ? ሌላ ሰው አልነበረም እንዴ ይሄ ልጅ? ስለዚህ አሁንም አንቺ እኔ እንደ እናት እንደ ሚስትነቴ የምመክርሽ ነገር ነገሮችን ላላህ ስጪ። ከሱ በፊት የነበረ ነገር ነው። ከዛ በኋላ መሆን ያለበትን እየታየ ተስተካክሎ፣ እሱን ግን እዚህ ውስጥ አትክተችው። ከአቅሙ በላይ የሆነ ነገር ወንድ ልጅ ማለት በእኔ አስተሳሰብ ወንድ ልጅ ጭንቅላቱ እንደ ሕፃን ነው። ወንድ ቢሆንም ነገሮችን የማስተካከል የመምራት ምን የማለት ግዴታ ቢኖርበትም ግን እንደኛ እንደ ሴቶች መላ መፍጠር መቻል የሚለውን ነገር አያውቅበትም፣ ይፈልጋል። ስለዚህ አንቺ ልትተባበሪው የሚገባሽ ነገር ችግርሽን ከአላህ ጋር አውሪ፣ ለአላህ ስጪና ትላንት በመከርንሽ መንገድ እኔ አሁን ቅድም ባልኩት መንገድ ነገሩን ፈተሽ እናትሽንም ሄደሽ አይተሽ ነይ። መተውን ቢያርሱሽ መተው ያርሱሽ፣ እኛም አናንስም ላንቺ። አንቺን ለማድረስ አንቺን ለማገላበጥ እኛ እዚህ ጋር አናንስም። ግን ሰውየውን ከአቅሙ በላይ የሆነ ነገር እየሰጠሽው አንቺም አታሳብችው። ካላስ ላላ ስጭና ነገሮችሽን ዝግ ይረዋል። በየስንት ቀኑ ነበር አንቺ ቤትሽን እየከፈትሽ የምታለቅሽው? ስንት ጊዜ ነበረ እሷ የነበረው በየጊዜው። ካላስ ላላህ ስጪ፣ ዝጊ ፋይልሽን። ሰው ሲረሳው እኮ ያንን ነገር ሰውን እያስታወስሽ ያለሽው አንቺ ነሽ እንጂ የአንቺ ታሪክ እኮ ተቀይሯል። ዛሬ ነጋዴ ነሽ፣ ዛሬ ሰራተኛ ልጅ ነሽ፣ ዛሬ የሀቢባ ልጅ ነሽ እየተባልሽ አይደል እንዴ የምትጠሪው? እየታገሽ እንዴ የተደረገው ሁኔታውን የትራቭል ባኑ ማለት ነው። አሁን እቺ ልጅ የ8 ወር እርጉዝ ናት። በዚህ ሰዓት መሳፈር አችልም። ምን አስታወሳትና ትራቭል ባኑ በዚህ ሰዓት ወታ ሚዲያ ላይ ልታለቅስ ቻለች? ያልገባኝ ነገር ሀቡ ሲጀመር በትራቭል ባኑ አይደለም። ልጅቷ ከጭንቅላቱ አታወጣው የሚሆንሽ ባገኘችው ቻንስ ታወራዋለች። ይሄን ነገር ከኔ ጋር ብዙ ጊዜ ተነጋግረናል። አያስፈልጋትም። ተነሳ አልተነሳ እኮ ቁጭ እንዳለ መቅረት ይችላል። ያነሱ ደግሞ ግን በቃ ለአይምሮዋ ሰላም እንዲሰማት ሀቡ
ፋይሏን ትዝጋ ግጥም አድርጋ። እቺ ልጅ ቅድም ሲናገር ሰምቸዋለሁ። ፍርድ ቤት ሄዳ ስትመጣ የምታሳየው አክሽን ሁለቱ መሀል ብጥብጥ ይፈጥራል። አቡ ገባሽ? ይሄ ልጅ ያደረገው ነገር የለም። በአንድ በኩል ደግሞ የእውነት ስንናገር እሱ እዛ ህይወት ውስጥ አልከተታት። ያ ነገር ሲፈጠር አብሮ ሆኖ ሳያግዛት ቀር ከሱ በፊት ነው ሀፕን ያደረገው። አው ግን ባልደውል እንሴን እንዳልገለበጥልህ ደግሞ አደውል እሺ ሞዴሬተሮች ያስገቡት እንግዲህ ከህዝብ እኔ አንድ ሰው ነኝ። ከህዝብ ትእዛዝ አልወጣም። ሀቢባ አስገቢው ይቅርታ መቀበል ትልቅነት ነው እያሉ እያሽቃበጡ ነው ኮሜንታተሮች። ነገ ታዩታላችሁ ከወራት በኋላ የሰውዬ ድጋሚ ሰክሮ ወጥቶ ሚዲያ ላይ ሲያቀርሽ ለእናንተ የምትወቀስበት ኮሜንታተሮች አስገድዳችሁ ነው። አንቺ ትወቀሽበታለሽ። ይሄንን ልጅ ውጥረቱ ከተሽ ወደዛ እንደገና ብትመልሹ አንቺ ትወቀሽበታለሽ። ያን ሰዓት ሀቡላ አንቺ ቆማልሻለች። አሁን አይደለ እኔ ለዚህ ልጅ የዛለት ቆምለታለሁ። እውነቴን ነው የምልሽ። ትላንት ቁጭ አድርገን አዋርተነው ሰበቡን አውቀናልኛ። ስለዚህ አሁንም ነገርሽን ፋይልሽን ዘግተሽ እናቱኝ ረዋን ሚስቱኝ። በፊት ሲንግል ነበርሽ። ለዛ ነው ብቻሽን ስትራራጪ ምን ስትይ የነበረው። አሁን ኑሮሽን ኑሪ። አላህ ይፍረድልሽ ላንቺ። ትላንትና ረጅም ሰዓት አውርተን ነበረ። እኔ ረዋን ብቻ ስለሆነች ነው ረዋን ብቻ ስለሆነች አፉታ ለአላህ ነው። አሁንም አንቺም ትልቅ ልብ ያለሽ ሰው ነሽ፣ ብዙ ህዝብ የቻልሽ ሰው ነሽ። ይሄንም ደግሞ ለረዋን ብልሽ ደግሞ አያቀጥሽም እህቴ። ለአላህ ብልሽ ለእህትሽ ብልሽ ደግሞ በቃ ለአላህ ሰጪው። እኔ አሁን እዚሁ ህዝብ ፊት ለፊት እኔ ማዝነው ለረዋን ነገ ብትጎዳ የሆነ ነገር ብትሆን ያኔ ምንድን ነው የምንጠብቀው? ዑስማንም ብዙ አውርቼሃለሁ። ኃላፊነት ያለብህ ሰው ነህ። ከትንሽ ቀናት በኋላ አባት ትሆናለህ። ይሄ ኃላፊነት ትልቅ ኃላፊነት ነው። ድሮ የነበርክ ጊዜ እንደፈለክ ሆንክ፣ ማንም አይጠይቅህም። ያለፈውን ነገር አለፈ። ከሆን በኋላ ደግሞ ምስትና ልጅ አለ። ነገ የሆነ ነገር ቢደርስብህ ልጅህ ማን ነው የሚያሳድግልህ? እስር ቤት ብትገባስ እሷም ደስ ይላታል። ልጅህስ ማን ነው? እሱን ማስተዋልም አለብህ ወንድሜ። ብዙ አውርተናል ሐቢባ። እኔ ምንም አልልሽም። አንቺም ትልቅ ልብ ያለሽ ሰው ነሽ። አፉታ ለአላህ ነው። ለእህትሽ ብልሽ ማለት ነው። ጠይቅሽ ቪዲዮ ክፈት። ለምን ቪዲዮ ከፍቶ ነው እንዲህ ሲል የነበረው? የዛኔ እንዲህ እያለ ነው ሲሰድብሽ የነበረው። ቪዲዮ ይክፈትና ይቅርታ ይጠይቅሽ። እንደገና ምን እንደተጠቀምኩት ቢነገረኝ ከይቅርታው በፊት ባንቺ የተጠቀምኩትን ገንዘብ ከፍለሽኝ ከሆነ እርዳታ ሳሰባስብልሽ በዛው ይንገርሽ። ይንገረኝ። ባንቺ ፎሎ ከሆነ ያገኘሁት ሀቢባ በረዋን ነው የታወቀችው። ከአንቺ በፊት እኔ ማንም አያውቀኝም ነበር። አንቺ ታዋቂዋ መተሽ እኔን ታዋቂ ያረግሽኝ። ብቻ በቃ ነገር እንትን መባባል ምንም አያስፈልግም። ካላስ ተውት በቃ አላክረፍ ስፋል። ሰላም ሀቢባ፣ ሰላም ነው? ሰላም ሁላችሁንም ሰላም ብያለሁ። እዚህ ከታች ስከታተል ነበርና እስካሁን እድሉን ለማግኘት ለመጀመሪያ ጊዜ ብዙ አበባ የሰጠውበት ቤት ነው። ለሁለተኛ ጊዜ መሰለኝ ከገባሁኝ የሆነ አንዴ ይቅርታ፣ አበባውን ቆጥራችሁ ሞዴሬተሮች አበባውን ቆጥረው እየመለሱልክ ነው። ማና አልፈልግም። አበባ እዚህ ቤት የሰጠከው አበባ ያው ተመልሶልካል ተቆጥሮ። ቀጥል፣ እየሰማንክ ነው። ሀቢባ አዳምጪ። ጉዳያችን ከአንቺ ጋር ነው አይደለ? ስለተናገርኩሽ ነው አይደለ? አንቺ ኮሜንታተሮች ወይም ሌላ ሰው አልተናገርኩም። የመጠየቅ መብት አለኝ አይደል? እኔ በረዋን ምን እንደተጠቀምኩ ንገረኝ። አንድ ሰው ሲናገር ከማስረጃ ጋር ነው ሆነ። እኔ በረዋን የተጠቀምኩት ይሄ ነው በለኝ። በቀደም የጌሟ ቀን የወረደላት አንበሳና ዩኒቨርስ በረዋን ነው ብለሃል።